ጉዞው የገዳሙ ከሆነ ገቢው የት ሄደ? በአንድ ጉዞ እስከ 2.8 ሚሊዮን ብር ድረስ የሚገኝ ከሆነ የት ሄደ ይሄ ግብር? ሁለተኛ ሰው ታስደበድቢያለሽ። ይሄ ጉዞ አዘጋጅ አይደለም እንደዚህ ያለች ሰው ታስደበድቢያለሽ። ሶስተኛ በሱ በውሸት ራእይ ታይቶ ነው ብለሽ ትሸጫለሽ። ዘማሪ ዳዊት የሚባል ሆነ ቲክቶክ አሁን እሱ ወለን ለማይናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም? ምክንያቱም ጉዞ ሲያዘጋጅ በገዳሞች እየለመነ ያባረረው ልጅ ነው። በቃ እጅግ የምንወዳትና አሁን የምናከብራት አጸደ ማርያም በብፁዕ አባታችን በአቡነ ቀለሚጦስ እንዲሁም በሰበካው መልካም ፈቃድነት እኛ ለምነናት ገዳም ላይ ገብታ እንደምትመለከቱት እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። እንግዲህ በጣም ጮኸን የስውሯ ማርያም የቤተክርስቲያኑ አስተዳዳሪ መልስ ሰጣለች። ሰምተናት እንመና። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። የስውሯ ማርያም ጉዳይ ተመልሼ መጣሁበትኝ። እንግዲህ ቤተክርስቲያን የተዋዛ ያሉት ሰዎች ቤተክርስቲያን የሚለውን ጥያቄ መልስ አስገቡልኝና እዛ ያሉ አካላት መግለጫ ሰጥተናል ብለዋል። እሷም አይኗን በጨው አጥባ መታ መረጃ ሊሰጠን ነው። አንድ ሰው የሷን መረጃ ሰጥቶኛል። ወደ ኡራኤል የሚወስደው ወደ አትላስ አካባቢ እንደምትኖርና በተለይ ደግሞ ጸጋ ሆስፒታል የሚባለው የድሮ 36 ቀበሌ አካባቢ እንደምትኖር ነግሮኛል። ስለዚህ ነዋሪ ነው ተዛራው በደንብ ነው የምናውቃት። በጣም አስቸጋሪ ሰው ነች፣ በጣም ዱርዬ ነች እስከሚባልበት ደረጃ ያላት ስብዕና ያላት ሴት እንደሆነች ነግሮኛል። ስለዚህ ይህች ሴት ነች እንግዲህ የሰፈር ስሟ ሚጣ ነው። ስሟ ትክክለኛ ስሟ የሚታወቅበት ግን መስታወት ነው ብሎኛል። ስለዚህ ሴት ነው የምንመለከተው። የሰጠችውን መግለጫ እናያለን። ካህናት የተናገሩትን ንግግርም ትንሽ ገልበጥ እናደርገዋለን። እስከ ፍጻሜ ድረስ ተከታተሉ፣ ለብዙዎች ያደርጉት። መጀመሪያ ግን ከሚነሱ ቅሬታዎች እንጀምር። ወንድሞቻችን እዛ ይሄዱት። ቤተሰቦቼ እኔ ስለ ስውሯ ማርያም የማወራው ነገር እውነት ውሸት ከሆነ እግዚአብሔር አምላኬ የእስራኤል ቅዱስ እሱ ይፍረድብኝ ከላይ። በብር ተታላችሁ የምትሰሩት ግን ተመለሱ። ብዙ ኢንፎርሜሽን እየመጣ ነው ከስር መሰረቱ ማለት ነው። ከመዋረዳችሁ በፊት ተመለሱ። ከማውገዛችሁ በፊት ተመለሱ። ሁላችሁም ተመለሱ እባካችሁ። 2 ሰዓት ተኩል ላይ ላይቭኑ ዲቴል እናወራለን። እኔ ምንም ፈልጌ አይደለም፣ አላማም ምንም የለኝም። እኔ ተራ ሰው ነኝ፣ ተራ ሰው ማለት ነው። ግን የእግዚአብሔርን ቤት የሚያጸዱ የድንግል ማርያም ቤት የሚያጸዱ ብዙ አላፍ ምዕመን አሉ። እሱን ጊዜው ሲደርስ እናወራለን። ዲቴል የምናወራው ነገር አለ፣ ገና ብዙ ነገር ማለት ነው። እዚህ ላይ መናገር የማንፈልገው ነገር ማለት ነው። ስለዚህ አንድ ላይ ሆነን እባካችሁ፣ እኔ ምንም ፈልጌ አይደለምና ተባበሩኝ፣ ተረዱኝ፣ እባካችሁ ተረዱኝ። አመሰግናለሁ። ስለዚህ ማንም ሰው ጥቅም ጉዳይ አይደለም፣ ከጥቅም አንጻር አይደለም እየተወራ ያለው የሚለው ነገር ስሙልኝና ሮማን የምትባል አለች። እንደዚህ ከጉዞ ጋር በተገናኘ ምግብ ምናምን እያዘጋጀች የምትሰራ ሴት አለች እና ከዚህ በፊት ተናግራለች የሚል ነገር አየሁኝ። ጥቂት ነገር በተለይ ደግሞ ፋይናንስ ጉዳይ ብቻ እንመልከት። ጥያቄው ከአስተዳዳሪው ይጀምራል። ሰኔ 30 እና ሐምሌ 14 የሄደው መኪና ሰኔ 30 65 መኪና ሄዷል። ሐምሌ 14 79 መኪና ሄዷል። 2 ሚሊዮን 600 ምናምን ሺና በ14 ደግሞ 2 ሚሊዮን 800 ምናምን ሺ ሂሳቡ የሚመጣው። ይህንን አባቶች ተቀብለዋል። አስተዳዳሪው የገዳሙ ጉዞ ነኝ ብሎ ያለው ተቀብለዋል። ጥያቄ ነው እየገባ ያለው። አስቡት፣ ይሄ የሁለት ቀን ጉዞ 2 ሚሊዮን 600 ሺ 2 ሚሊዮን 700 ምናምን ሺ በየቀኑ ከዚህ በላይ መኪና እየተጓዘ ነው ያለው። እስቲል ገዳሙ መንገድ የለውም። እስቲል ገዳሙ እንደምትመለከቱት ነው። እዚህ ስክሪን ላይ ተመልከቱ፣ ስክሪኑ ላይ ቪዲዮ ሰሙት። የእመቤታችን የቅድስት ድንግል ማርያም የስውሯ ገዳምን ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምትደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንልም፣ ይሄንን ሼር ዲዩት ኮፒሊንግ እያደረጋችሁ አቅም ስጡ። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ህዝቡ ጋር ተላልፎ የሐሰት ምስክርነት እንዳይሰማ
ወጣቶች ይሄንን ቪዲዮ በደንብ አድርሱልን። በደንብ ከሚባለው በላይ በየመንገዱ የተሰቃያችሁ ጉዞ እያዘጋጃችሁ መሄድ እየፈለጋችሁ አሁንም ድረስ መሄድ ቤት በኩል እንሂድ መረጃ ስጡን የምትሉ ሰዎች ካላችሁ ደግሞ ቴሌግራም ሊንክ አዘጋጅተንላችኋል። እዛ ላይ የገባችሁ አድ ሁኑና ሰው በደንብ አድ አድርጉ። ዛሬ ስሙት እንግዲህ አስቡት፣ በአንድ ጉዞ እስከ 2 ሚሊዮን ብር ድረስ የሚገኝበትና ከዛ በላይ የሚገኝበት ጉዞ እየተዘጋጀ ገዳሙ ይሄን ነው የሚመስለው። እስቲ የገዳሙ አስተዳደር የተባለው አካል የሰጡት ነገር እንስማ። እውነት ሃይማኖታዊ መግለጫ ነው የሰጡት ወይስ ምናዊ የሚለው ነገር እንመልከተው። ያለ ህብረተሰብ ሳይመጣ በፊት እዚህ ቦታ ላይ ስለ ጉዞ በተመለከተ አንዳንድ ሰዎች ዛሬ በጉዞ ምክንያት አድርገው ሶሻል ሚዲያ ላይ የሚለቁ ሰዎች አሉ። ይሄ ማለት እንግዲህ ይሄ ቤተክርስቲያን ከዛሬ 3 ዓመት 2 ዓመት በፊት ብዙ ጉዞ አጓዦች ወደዚህ ቦታ ላይ መጥተው ስለ እመቤታችን ስለ ድንግል ማርያም መጥተው እናጉዛለን ብለው አላግባብ ፐርሰንት አውደ ምሕረት ላይ እየጠየቁ ከዚያም በኋላ እኛ አቅማችን አይፈቅድም ፐርሰንት አንከፍልም ታጓዛችሁ በራሳችሁ አጉዛችሁ ይሄንን ቤተክርስቲያን ማልማት ትችላላችሁ ብለን መስም ብንሰጥ ከዛ በኋላ ሁሉም ወደ ኋላ በመቅረት ይሄ ቤተክርስቲያን ለብዙ ጊዜ ተዘግቶ ቆይቶ ከዛ እንደ እግዚአብሔር ፍቃድ እንደምናቃት በሚዲያም እንደምታስዋውቀው ይሄ ህብረተሰብ እንዲመጣ ከአራቱ ማዕዘን አልፎ ከውጭ ዓለም አልፎ እዚህ ቦታ ላይ መጥቶ ድህነት እያገኘ ያለ እህታችን ወይም ልጃችን የምንላት አጸደ ማርያም ይሄ ኮሚቴው የደብሩ ኮሚቴ በሙሉ ተዋይቶ ይሄንን ሚዲያ እንዲፈቀድ ጥረት አድርገን ይሄ የተፈቀደላት መሆኑን እርግጠኛ ሁላችንም እናውቃለን። እግዚአብሔር የተመሰገነ ይሁን። ይሄ እንደሚታወቀው የገዳሙ ጉዞ እንደሆነ ሁላችንም እናውቀዋለን። በገዳሙ ጉዞ ብቻ ገዳሙ የራሱ ጉዞ ያዘጋጃል። እዚህ ገዳም ላይ መጥቶ በረከቱን የሚያዘጋጀው ገዳሙ ነው። ሰው መጥቶ ተባርኮ ተፈውሶ እንደሚሄድ እርግጠኛ ነን ሁላችንም ማለት ነው። ብዙ የተከለከሉ ሰዎች አሉ። ህገወጥ ጉዞ የሚያጉዙ ዛሬ ሶሻል ሚዲያ ላይ የሚያሰራጩ ሰዎች ድንግል ማርያም ልቦና ተሰጣቸዋለች። ስለዚህ በነገራችን ላይ በቤተክርስቲያን ህገወጥ ጉዞ የሚባል ቤተክርስቲያን ፈቃድ ሰጣቸው ጉዞ እንዲያዘጋጁ ያዘጋጁ ማህበራት ህገወጦች አሉ። ቤተክርስቲያን እውቅና ሰጣቸው ከሆነ ፈቃድ ሰጣቸው ከሆነ ጉዞ እንዲያዘጋጁ ፈቃድ ሰጣቸው ከሆነ ህገወጦች አይደሉም። አካሄዱ ላይ ጥያቄ ሊኖር ይችላል። መንገድ ላይ የሚሰሩ ስራዎች ጥያቄ ሊፈጠር ይችላል። ህገወጥ ግን አዘጋጆች ግን አይደሉም። እሱ አስምሩበት። እሳቸውን እንስማ። ሰዎች እኛ የማናቃቸው ቤተክርስቲያን የማይወክሉ ትኩረት ሰጥተን ማንም ከገዳሙ ጉዞ ውጭ እንዳይመጣ በማለት በገዳሙ ጉዞ መጓዝ እንደሚችል የደብሩም አገልጋዮች በነገራችን ላይ ቤተክርስቲያን እንደዚህ አይነት ስልጣን የላትም። እንደዚህ አይነት ጉዳይ አይደለም። ማንም ሰው ከኔ ያዘጋጀውት ውጪ ማንም ሰው ጉዞ እንዳይመጣ አትልም ቤተክርስቲያን። ማንኛውም ሰው መጥቶ እንዲሳለው ፈቃድ ሰጣለች። ማንኛውንም ሰው ከጉዞ አትከለክልም። የጉዞ ማህበራትን ያደራጀችውም ጉዞዎች እንዲጓዙ እንጂ አይ ከዚህ ገዳም በቀር ይሄ ጉዞ አይቻልም እዚህ ጉዞ አይቻልም አይባልም። ነውርም ነው። ግን እንስማቸው። አናት የአካባቢ ህብረተሰብ ይሄን ተመካክሮ ያደረገው መሆኑን እርግጠኛ ነን። በተለይ እንዲሁ ሚዲያው ላይ በመሰራው ልጅ በአጸደ ማርያም ለምሳሌ ፎቶ በመዘቅዘቅ ሌባ በማለት የምትሉ ሰዎች ካላችሁ እናንተ እውነት ልቦና ይስጣችሁ። ስለ ልማቱ ብዙ ልማት እያሰራች ከኋላ እንደምናየው ቤተክርስቲያኑ አመት ከመንፈቁ ነው ጣራ ላይ የደረሰ ከኋላ በጀርባ እንደምመለከተው ትልልቅ አዳራሽ እያሰራች ያለች ልጃችን ናት። በእግዚአብሔር ይዘናቸዋል። ብታቆሙ ቆንጆ ነው። ወስብሐት ለእግዚአብሔር። አስቡት 2 ሚሊዮን ብር እና 3 ሚሊዮን ብር በየጉዞዎች የሚዘጋጁ የሚገቡበት ብር ስቲል ጣራው ላይ ናቸው። ጣራው አልጨረሱም። እሺ እንቀጥል። ደግሞ የኛው ነው። እሺ እንወዳትና አሁንም የምናከብራት አጸደ ማርያም በብፁዕ አባታችን በአቡነ ቀለሚጦስ እንዲሁም በሰበካው መልካም ፈቃድነት እኛ ለምነናት ዝገዳም ላይ ገብታ እንደምትመለከቱት በበስተጀርባ ቤተክርስቲያኑ የጥንታዊ ቤተክርስቲያን በማነሱ ለሚመጣው ምእመናን አመቺ ይሆናል፣ ለክርስትና ሃይማኖት ጥሩ መልካም ይሆናል ተብሎ በብፁዕ አባታችን በአቡነ ቀለሚጦስ መልካም ፈቃድነት የመሰረተ ድንጋይ ተጥሎ እነሆ ዛሬ ጣራ ላይ ደርሷል። በድጋሚ በስተጀርባ አዳራሽ እጅግ ትልቅ የሆነ እየተሰራ ነው። ይህ ሁሉ እያደረገች እያለች እነሆ ዛሬ አጭበርባሪ በስውሯ ማርያም የምታጭበረብር ስውሯ ማርያም ገዳም ላይ ያለች ልጅ ይህች ነይ ተብሎ ሚዲያ ላይ እያየን ነው፣ እያያችሁት ነው። ይሄ እውነት ክርስትና ሃይማኖት ነው አይደለም? ልታጭበረብር ቀርቶ እኛ ይሄን ዓመት ሙሉ እንደምታዩት ሙሉ ዙሪያውን ገና
ልማት ላይ ነው ይህን ሁሉ ያስደረገች እህታችን ነች። ግን ዛሬ አንዳንድ ሚዲያ አወቅን እያሉ ለራሳቸው ጥቅም ሲቀርባቸው ስለዚህ እቺን እህታችንን እንደዚህ ማውገዝ በእውነት ክርስቲያን የዚህ የስውሯ አካባቢ ምዕመናን በሙሉ እንዲሁም ካህናት በሙሉ እቺ እህታችንን የሚነካ አይደለም። በቃ እንደ ቤተ ክርስቲያናችን ነው የምንጠብቃት። መልካም ሰው ነች። ለሷ ብቻ አይደለም መልካምነት ለሚመጣው ምዕመናን ምክንያት ሆና እዚህ ቦታ ላይ ድነት አለ። እስቲ እውነት እግዚአብሔር ምስክሬ ነው። እዚህ ቦታ ላይ መጥቶ ያፈራል? ማንም ያፈረ የለም። ስለዚህ ሰውን እንደው ዝም ብሎ የገዳሙን ስም ለማስጠፋት ብዙ ድህነት ሲወርድ አሁን ይሄ መግለጫው የቤተ ክርስቲያናዊ ነው? ቤተ ክርስቲያናዊ ለተነሳው ጥያቄ መልስ እየሰጡ ነው ወይስ የሆነ ሰው ዲፌንድ እያደረጉ ነው? ዲፌንድ የሚደረግበት መንገድ እያያችሁት ነው። ስለዚህ ቤተ ክርስቲያኒቷ እውቅና ስታው የሚሰጥ መግለጫ ሳይሆን የሆነ ሰውን ከቨራፕ ለማድረግ እየተሰራ ያለው እንደሆነ ግልጽ ነው። ያው የበላ መቼስ አይችልም ተብሎ ስለሚነገር እስቲ እንቀጥል። እና ሃይማኖት መጥቶ እዚህ ቦታ ላይ እንዳይድን የሚያደርጉ ብዙዎች እያየናቸው ነው። ቤተ ክርስቲያን ህልውናዋ ሲነካ ማንም ክርስቲያን ዝም ማለት የለበትም። ስለዚህ ይሄ ሁሉ አንዳንድ አጓዦች እንግዲህ ይሄ ምክንያት የሆነው አጓዦች ለምን ተከለከልን ነው። እኛ እንደ ሁናቴ አዲስ አበባ እንደመሆኗ ነገር እንዳላፊነት ብትሰጥ እንኳን ሙሉ ማኔጅ የሚያደርገው የገዳሙ ነው ሁሉ ነገር። ስለዚህ ተገዳሙ ውጭ ለምን ታደርጋላችሁ? በገዳሙ እየተመዘገባችሁ ማንም ክርስቲያን የሆነ ይንጣ ነው ያልነው። ይሄን ስንላቸው ግን እነሱ አይሆንም እያሉ በራሳቸው ህዝቡን ለማጭበርበር እንዲመቻቸው ቅድም እንደተባለው አንድ ስላድኖ በእውነት ክርስትና ሃይማኖት እንዲህ ነው። መሂና ላይ እየተጫረሰ እስከ 500 እስከ 200 እየተጫረተ እዛ መሂና ላይ ህዝቡን እየበዘበዙ የሚያስቀሩ ብዙ ምዕመናን ብዙ ወጣቶች አሉ። እኛ እነሱ ምንም ማንላቸው ብዙ እያደረጉ ነው። እግዚአብሔር አምላክ ድንግል ማርያም ስውሯ ማርያም ልቦና ትስጣቸው፣ ሌላ ምንም አይባል። ስለዚህ ክርስቲያን ሃይማኖት ሁላችሁም የራሳችሁን ኃላፊነት ተወጡ። የገዳሟ እግዚአብሔር አምላክ ለሁሉም ልቦና ይስጥ። አገራችን ኢትዮጵያ ጽኑ ሰላም ያድርግልን። ወስብሐት ለእግዚአብሔር። አሁንም እያንገበገባት ያለው ወይም እያንገበገባቸው ያለው መኪና ውስጥ ጨረታ ይካሄዳል የሚል ነው። የጉዞ ማህበሩ ፈቃዱ ከሆነና ምዕመኑ እዛ ውስጥ ያለው ምዕመን ፈቃደኛ ከሆነ ማን ያስገድደዋል? ማን ይከለክላቸዋል? ለሰይ እኔ አሁን በዚህ ላይ ጨረታ ባወጣ ይሄን ብዕር ጨረታ ባወጣና በጨረታ ቢገዛኝ የገዛኝ ሰው መብቱ ነው። አስገድጄ ይሄን ብዕር ካልገዛችሁኝ ብዬ አይደለም። ወይ ደግሞ የጉዞ ማህበሩ ይሄንን ስዕል ካልገዛችሁ ከመኪና ተወርዳላችሁ አላላቸው። ሰው ወዶ ፈቅዶ የሚያደርጋቸው ነገሮች በጣም ብዙ ነገሮች አሉ። ችግሩ ምንድነው? ስውሯ ማርያም ላይ ስውሯ ማርያም የሚል ከላይ የተጻፈበት ስሜታችን ላይ የተጻፈበት ስዕል ይሸጣል። እሱ ነው ችግሩ። ስለዚህ እሱም ጭምር ስላልተሸጠላቸው ይሁን ወይ ደግሞ ከዛው ገዳም ገዝተው ወንድሞች እያጨረቱ ያሉ ስለሆነ ይሁን አላቅ። ግን አንዱ ክስ ደግሞ ስዕል ይሸጣሉ ነው። ስለዚህ ለዛ ነው እሱን ስለከለከልናቸው ነው የጉዞ ማህበራት እንዴት መከለከልም አትችሉም ነው። መብት የላችሁም። ቤተክርስቲያን ወዳ ፈቅዳ እስከሰጠቻቸው ድረስ መብቱን ጉዳዩን ህገወጥነት እንዳይኖረው ያልሆነ ስራ በጉዞ ማህበር ስም ሌላ ያልሆነ ስራዎች እንዳይሰሩ መጠንቀቅ፣ የተሰራውን ደግሞ ሪፖርት ማድረግ ለጠቅላይ ቤተ ክህነት ይሄ ማህበር ከተሰጠው ፈቃድ ውጪ ስራ እየሰራ ነው ብሎ ማመልከት ነው እንጂ ገዳም ላይ ማንኛውም የጉዞ ማህበር መጣ አይችልም ተብሎ መግለጽ ሌላ ስህተት ነው። ሌላኛውን ደግሞ ሰው እንመልከት። ማሪ ዳዊት የሚባል እውነት ቲክቶክ አሁን እሱ እውነት ለመናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም? ምክንያቱም ጉዞ ሲያዘጋጅ በገዳሙ ስም እየለመነ ያባረረው ልጅ ነው። በቃ የመጨረሻው ህዝብ የክርስቲያን ልትረዱት። ምክንያቱም አልፈቀደለም። ስለዚህ የተከለከለ ሰው ደግሞ መጮህ አይቀርም። እንደግል አልከለከለ። ዳዊት ብቻ ነው የተከለከለው ወይ? ትናንትና ቀረኩላችሁ ዘማዊ ዲያቆን ዳዊት እሱ ብቻ ነው የተከለከለው? የጉዞ ላይ እዛ ላይ ያለው መከራና ደረሰብን የሚሉት ምዕመናን አይደሉም ወይ? ችግር አለ ሰው እየሞተ ነው እያሉ እየጮሁት ያሉት ምዕመናን ናቸው ወይስ ዳዊት ብቻ ነው? ጉዞ አዘጋጆች ናቸው ይሄ የሚጮሁት ወይስ እዛ ሄደው መከራ እየደረሰባቸው ያሉ ወንድሞች፣ እህቶች፣ እናቶች፣ አባቶች ናቸው እየጮሁት ያሉት? የማን ጩኸት ነው የጮሁት? ስለዚህ ይሄ መልስ ለሷ ከቨራፕ ለማድረግ የተሰጠ ምላሽ እንጂ ምንም ቤተክርስቲያናዊ ለዛ ቤተክርስቲያናዊ ሽታም የሌለው ጉዳይ እንደሆነ ግን ግልጽ ነው። እንስማው። እንጣይሳለም ክርስቲያን ነው። በግል የሚመጣ ሰው አልከለከልንም። ነገር ግን ጉዞ ማህበራሽ ጫረታ ስለሚሰሩ የእመቤታችንን ስላድነው በጋዜጣ እያሸጉ ስለሚያጫረቱ ጉዞ ከልክለናል። በቃ ይሄ እውነታው ይከለክላል ወይ? ቤተክርስቲያን ለጉዞ ማህበራት ሰጡ ጫረታ ታጫርቱ ብላ ከልክላለች ወይ? ጉዞዎች እኮ ሲካሄዱ እኮ እናውቃለን እኮ
እንደፈለጉ ሊሆን ይችላል። ስርዓተ ቤተክርስቲያን ግን ከልክሏቸዋል ወይ ደግሞ የጉዞ ፈቃድ ሲሰጣቸው ጨረታ እንዳይጨርሱ ተከልክለዋል ወይ? ይሄን ባልተከለከለበት እናንተ የምትከለክሉበት መንገድ ምንድነው? የጨረታ ጫርቱ እርግጠኛ አይደለሁም ስለማለት ግን የምትከለክሉበት ምንድነው? የጉዞ ማህበራት በወጣላቸው ደንብና ህግ መሰረት ሊሰናቸው ሰጥታቸዋለች፣ አሟልተው ወስደዋል። ስለዚህ ያንን ያሟሉበትን ነገር ያፈረሱ ነገር ካለ የጉዞ ማህበራት ደንብ ላይ ይሄና ይሄ ነገር ይከለክላል፣ እናንተ ግን ይሄን እያደረጋችሁ ነው ብላችሁ ነው ወይ ያደረጋችሁ? አይደለም። ጥቅማችን ቀረብን፣ ብራችን ቀረብን፣ እኛ ማግኘት የነበረብን ከጉዞ የሚገኘው ብር የምንቀራምተውን ብር ቀረብን ብላችሁ እንደዚህ የጮኻችሁ ያላችሁ ሌላ ምንም ነገር የለው። ለይቷ እየቀረጻችሁ ያላችሁ እንደዛ ሁላችሁም እንድትረዱት። ከዛ ውጭ በግል የሚመጣ ሰው መናኸሪያ ገብቶ የሚመጣ ሰው ማንንም የከለከለ የለም። እመቤታችን ምስክራችን ነች። የተከለከለ ሰውም የለ፣ የተመለሰም የለ። በጋርድ ነው ሰው እያንዳንዱ ጋርድ አለ፣ ይደባደባሉ። ማንም የተደበደበ የለም፣ የሚደበድብም የለም። ሁላችሁም በጣም ብዙዎች ተናግረው እንደተደበደቡ በጣም ብዙዎች ተናግረዋል። እያንዳንዱ መኪና ላይ ከ16000 እስከ 38000 ብር ድረስ እየተቀበላቸው እንደሆነ ተናግረዋል። ለምንድን ነው አትናገሩት? አታደርጉትም? መስራት የሆነ ነገር ስም ከመስጠት እስቲኑና ለበረከት አገልግሉ። አስተባባሪዎች አሉ፣ ከነሱ ጋር አንጸባራቂ ገዳሙ አዘጋጅቷል። እስቲ እየለበሳችሁ ገዳሙን አስተባብሩ። በቃ ህዝበ ክርስቲያኑ መጥቶ ይዳል። የማይሆን ወሬ ሚዲያ ላይ እናንተ ሚዲያ ላይ አወራችሁ መፍትሄው ምን? በነገራችን ላይ የማይሆን ወሬ ቢወራ ኖሮ አይመልሱም ነበር መልስ። የማይሆን ወሬ አሉባልታ ብቻ ቢሆን ኖሮ ማንም ሰው ወጥቶ መግለጫ ይሰጥ ነበር። ግን የተነገረው ነገር ትክክለኛ መረጃ እንደሆነ ያውቁታል። ስለዚህ ያንን ከቨር ለማድረግ ተሰባስበው ወጡ። ምን አይነት ሰዎች ናቸው? ብር የሚበሉ ሰዎች። መቼስ የጉዞ ማህበራቱ ሆነው ራቫፎር የሚገዛ የለም አይደል? እሷ ግን ባለፈው ዓመት ላይ ራቫፎር ገዝታለች። እንግዲህ ባለፈው ዓመት ዘንድሮ ምን ሊሏት እንደሚችል እግዚአብሔር ያውቀው። ስለዚህ ማተረፍ የጉዞ ማህበር ጉዳይ አይደለም። ጉዳይ ይሆናል ስለ ጉዞ ማህበራት አይደለም ይሆናል፣ የጥቅም ጉዳይ ነው። ጥቅም ጉዳይ ስላያያዛቸው እንደዚህ ይሆናሉ። ጠቅላይ ቤተ ክህነት ቢገባበት ደስ ይለኛል። ግን ገዳም ላይ የምታወሩት በሚዲያ ነው። ሰው ዛሬ በሱባኤ በጾም ሰዓት ወደ ፈጣሪው በሚያለቅስበት ሰዓት አንድን ገዳም ችግር አድርጎ ጉዳይ አድርጎ ስለ አንድ ነገር ስለ ሰዎች ማውራት ራሱ በጣም ኃጢያት ነው። በጣም ኃጢያት ነው። እግዚአብሔር ስለ ቤቱ ራሱ ይቆረቆራል። ስለ ቤቱ እግዚአብሔር ያገባዋል። ስለሚቆረቆርማ ነው ሰዎች እያስነሳ እኮ ሰዎች እንዲናገሩ ያደረጉት። እናንተ ቁጭላችሁ የምትበሉትን ብር ይሄ ነገር ትክክል አይደለም ብሎ ሰዎች አስነስቶ እኮ እየጮኸ ያለው። እናንተ ግን እግዚአብሔር በጆሮአችሁ ሹክ እንዲላችሁ ነው የምትፈልጉት አይደል? እንደዛ ነው የምትፈልጉት። እግዚአብሔር መጥቶ በጆሮአችሁ ሹክ እንዲላችሁ ነው የምትፈልጉት አይደል? እግዚአብሔር ይናገራል፣ ይቆረቆራል። አዎ እየተቆረቆረ ማን ነው እየተናገሩ ያለው? ይሄ ነገር ትክክል አይደለም አካሄዱ። ቂቤ ከአዲስ አበባ እያመጣችሁ የቂቤ ጸበል ነው እያላችሁ ለሰዎች እየቸበቸባችሁ ነው። ቂቤው ከቤተ ክርስቲያን ያፈራችሁት ይመስል ማህበረሰቡ አምጥቶ እንደሰጠ ይመስል ከአዲስ አበባ እያመጣችሁ እየቸበቸባችሁ የቂቤ ጸበል አትበሉ። ጸበል እኛ ብለን የምንለው ቤተክርስቲያኒቷ ያፈራቻቸውን ነገሮችን ነው። ከቤተ መቅደስ የሚወጣውን ከመሬት የሚዛቀውን አሊያም ደግሞ የፈለቀ ጸበል ካለ ምሳየው ያንን ነው የምንለው እንጂ ከአዲስ አበባ እያመጣችሁ እየሸጣችሁ አይደለም የቂቤ ጸበል ማለት አለባችሁ። ያንን እየቸበቸባችሁ ይሄን የምታደርገው ደግሞ እሷ ነች። ለእያንዳንዱ መልስ እግዚአብሔር ስለቤቱ ማንም ለቤቱ እግዚአብሔር ጠበቃ አይፈልግም። ራሱ ያመቻችኋል ሁሉን ነገር። ነገር ግን ለቤተክርስቲያን ጠበቃ ነው የምትሉና የራሳችሁን ነገር ነው የምታመቻቹት። እመቤቴ ምስክሬ ነች። ታዊ አይጠቅማችሁም። የምታረጉት ነገር አይጠቅማችሁም። ምክንያቱም እውነት ለመናገር እውነት ካላችሁ ለምን ገዳሙ ላይ መታችሁ ከኛ ጋር አትመካከሩም? ከአባቶች ጋር ለምን አነጋገርም? በሚሊሻ እኮ ታጥቃም ትሄዱኩ አጃቢዎቿ ሚሊሻ ናቸው አይደል? አጃቢዎቿ ሚሊሻ ሆኖ ቁጭ ከነሱ ጋር እንዲነጋገሩ ፈልገው ባለፈው ነግራቸዋለሁ። የኔ ባለቤት እዛ ጉዞ ልትሄድ ፈልጋ ነበር። ግን የነሱ እዚህ ያለ እኛ ስላሴ ደብር ላይ ያለ ማህበር ናቸው። የጉዞ ማህበር አለ ማህበር ነው፣ የጽዋ ማህበር ናቸው። ሰው መኪና ይዘው ሊሄዱ ሲሉ እስቲ ወንድ ሆናችሁ ትመጣላችሁ ተባሉት። ወንድ ከሆናችሁ ትመጣላችሁ ተባሉት። ወንድ ከሆናችሁ መኪናችሁ እናረግፈዋለን። የጉዞ ማህበር አዘጋጅቶ ሲመጣ ደግሞ ከአንድ መኪና 16000 ብር ሚኒመም የሚቀበሉት አሁን ነኛቸው። እንግዲህ ከኛ ጋር ለምን ቁጫቸው አትነጋገሩ የሚሉት ለማነጋገር እንኳን ጊዜ የሌላት በታጣቂ ታጅባ የምትሄድን ሴት ነው አነጋግሩ የሚሉት። ገዳሙ ምን ማድረግ እንዳለበት ገዳሙ የቦታ ጥበት አለበት። አዎ ብዙ ህዝበ ክርስቲያን ይመጣል። ከአቅማችን በላይ ነው። ግሸን ጻድቃኔ የምናየውን ህዝብ ዛሬ በጥፍ እየመጣ ነው። ስለዚህ ያን ደግሞ ለማድረግ ህዝቡ ከአቅም በላይ ስለሆነ የቦታ ጥበት አለ። ሰው ይገፋፋል፣ ይታገላል ያለ ነው ይሄ። ስለዚህ ያን ለማድረግ ደግሞ የሁላችንም ኃላፊነት ነው። ወጥቶ ሚዲያ ላይ ቲክቶክ መስራት ሳይሆን ገዳሙ ላይ መጥቶ ማስተባበር፣ ከአባቶች ግር ቁጭ ብሎ ምን እናድርግ፣ ምን እንርዳ፣ ምን እናግዝ። ቲክቶከር የተባሉት በየሚዲያው ስም የሚያጠፉት አንዱ የገዳሙን አካውንት እንኳን አያስተዋውቅም።
ከገዳሙ ዩቲዩብ ቻናል እያንዳንዱ ከቻናሉ ውጭ ከገዳሙ ቻናል ውጭ አንድ እንኳን የገዳሙን አካውንት ብትጠይቋቸው አያውቁም። ስለ ገዳሙ ምንም አያውቁም። ስውሯ ማርያም ለምን ተባለች ብላችሁ ብትጠይቋቸው አያውቁም። መጀመሪያ ህዝበ ክርስቲያን አንድ የምናገረው ለሁላችሁም ይሄን ለምታዩት ሁሉ መጀመሪያ እንደመጣችሁ ለምትወስዱት ነገር ብቻ አትሰለፉ እባካችሁ። በቃ ለቤተክርስቲያኑ መንፈስ ይኖራችሁ። ስትመጡ እንደገባችሁ ቤተክርስቲያኑ ላይ ጸሎት አድርጉ። ከዛ ከጸለያችሁ በኋላ የምትወስዱትን ነገር ትወስዳላችሁ። መጀመሪያ ግን እንደመጣችሁ ሰልፍ ላይ ከሆነ ምንም ነገር ሳትሰሙ ስለ ሰው ማውራት ብቻ ነው የሚሆንባችሁ። ሰው መሳደብ ይሄ ጥሩ አይደለም። ዛሬ ይሄን ገዳም ያወቃችሁት እኮ ዛሬ ሚዲያ ላይ ወጣችሁ በምትሳደቧት እህታችን ነው። ነገር ግን እግዚአብሔር አይደለም ሰው እግዚአብሔር እዚችን ምድር በፈጠራት ምድር ላይ እኛን በፈጠረ ፍጡራን ተሰድቧል፣ ተገርፏል። ይሄ ያለ ነገር ነው። እኛ አንፈራም። ምክንያቱም ቤተክርስቲያን ነው እዚህ ጋር እያገለገልን ያለው። ለሁላችሁ ላንመች እንችላለን፣ ምክንያቱም እኛም ስጋ ለባሾች እስከሆነ ድረስ። ነገር ግን የየግላችሁን ጸብ የቤተክርስቲያን ነገር አስመስላችሁ በግል የፈጠራችሁትን ነገር የገዛ ጥቅማችሁን ቤተክርስቲያን የፈጠረችው ነገር አስመስላችሁ የምታወሩ ይሄ ጥሩ አይደለም። መርምሩ፣ በደንብ አስተውሉ፣ መታችሁ ጠይቁ። ቤተክርስቲያኗ ቤት አላት አሉ፣ አስተዳዳሪዎች አሉ፣ ሰበካ ጉባኤ ያለው የሁሉም አለው። ያንን መጥቶ መጠየቅ ምስጢሩ መረዳት። ነገር ግን የመጣችሁትበትን ብቻ የክርስቶስ መንፈስ ይዛችሁ የእመቤታችን ፍቅር አድሮባችሁ ከሆነ የመጣችሁ ስለምንም ሳሰሙ በረከታችሁን አግኝታችሁ ትመለሳላችሁ። ላሉባልታ ለወሬ ምን ተፈጠረ ብላችሁ ለመንጣት ከሆነ የመጣችሁት እንግዲህ አስቡት። ክርስቲያናዊ አስተዳደር ቢሆኑ ኖሮ እንዲህ አልነበረም አስተያየቱ፣ እንዲህ አልነበረም እርሱ አይደል? ግን እሷ የቀጠረቻቸው እስኪመስሉ ድረስ በእሷ ስር ያሉ ሰዎች ግን እንዲህ አስተያየት እየሰጡ ነው። እስኪ እሷ የተናገረችውን ነገር ደግሞ እንስማ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳማዊ ነው አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምዕመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አቸኩሉ፣ ከአባቶች ተረዱ። ምክንያቱም አንድ ሰው ከቤተ ክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ። ስውሯ ማርያም ገዳም እንግዲህ እንደምታውቁት ከ120 በላይ ስውራን አባቶች ያሉበት ብዙ ምዕመን የሚድን አንዱ ማጭበርበሪያ መንገድ በነገርሽ እንደዚህ አይነት ናቸው። ስውሯ ማርያም ላይ 120 ስውራን በምን ቆጠራችሁት? በምን ቆጥራችሁ አወቃችሁት 120 ስውራን መኖሩን? አንደኛ ስውራን መኖሩን በምን አወቃችሁ? ስውራን ዝም ብሎ ይታወቃሉ እንዴ? ስውራን ዝም ብሎ መንገደኛ ያውቃቸዋል እንዴ? ስውራን የተባሉት እኮ ስለተሰወሩ ነው፣ ወይ ደግሞ ግሁሳን ማለት ነው። ስውራን ሳይሆን ግሁሳን ነው። ስውራን ሁለቱ ዓለማት ላይ ያሉ ናቸው። ስውራን የሚባሉት ብዙ ጊዜ እንደዛ የተለምዶ ስለሚነገር ነው እንጂ ግሁሳን ይባላሉ። በዓለም ላይ ሆነ በምድር ላይ ሆነው የተሰወሩ ያልታዩ ሰዎች ግሁሳን ይባላሉ። ግሁሳኑን በምን አወቃቸው? የት አገኛችኋቸው? ማን ነገራችሁ? የበቃ አባት ኖሮ አያቸው እነሱን? ስውራን እናንተ በምትኖሩበት በዚህ ሁሉ ሺህ ሰዎች እየተጓዙ ስውራን እንዲኖሩ ትፈልጋላችሁ? ሲጀመር ከመቼ ጀምሮ ነው ጫጫታ፣ ግርግር፣ ጩኸት፣ ድብድብ፣ ሞት ባለበት ቦታ ላይ ስውራን የሚኖሩት? ከመቼ ጀምሮ እንዴ? ስውራን እኮ ለጸሎት ናቸው ባህታቸውን የዘጉት። እንደው ካሉ እንኳን ግሁሳኑ ካሉ እንኳን በጸሎታቸው ባህታቸውን ዘግተው የሚኖሩ ናቸው። ግን ይሄ ሁሉ ሰው ባለበት፣ መጠጥ ቤት ባለበት፣ ምግብ እንደፈለገ የሚራጭበት፣ ያ ሁሉ መኪና በሚንጓጓበት፣ ያ ሁሉ ህዝብ በሚንጨፋጨፍት በሚንቀሳቀስበት፣ አንቺም በመሳሪያ ታጅበሽ በምትሄጂበት ቦታ ላይ እንዴት ተብሎ ነው ግሁሳን አሉ ተብሎ የሚታሰበው? መነገጃ ታርጓቸው። ግሁሳኑን አባቶቻችንን ቅዱሳን አባቶቻችንን የእናንተ ንግድ ማሳመሪያ ቦታ ታርጓቸው፣ ሰዎች አታርጓቸው። በተቻላችሁ መጠን ከአፋችሁ ከአንደበታችሁ እነኝህን ሰዎች አውጧቸው። አታውቋቸውም፣ አያውቋችሁ። አታውቋቸውም፣ አያውቋችሁ። ቦታ ማሳመሪያ አይደለም። 120 ስውራን አሉ ባለጌዎች። እስቲ ዳዊት የሚባለው ልጅ ይሄ ልጅ እንስማው የሚለው እንግዲህ በጣም ጮኸን የስውሯ ማርያም የቤተ ክርስቲያኑ አስተዳዳሪ መልስ ሰጣለች። ሰምተናት እንመለስ። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው።
ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳማዊ ነው አይደለም፣ የግለሰብ ነው ለሚባለው አረ በቅዱስ ሚካኤል ዛሬ ላይ ሆነሽ አትዋሺ። አባቶች መልስ ሰጡ። የት አለ አባቶች የሰጡትን ለምን አልፖሰትሽም? አንደኛ ከውሸትሽ ተመለሽ። እግዚአብሔር መሐሪ ነው፣ ይቅር ይልሻል። እስከዛሬ የበላሽውን ገንዘብ አይቆጥርብሽም። የዛሬን ታይ በቃሽ፣ ይበቃሻል። ምንድነው ይሄን ሁላ ውሸት? እስኪ አንቺ እውነት እግዚአብሔር ነው የምልሽ ስውሯ ማርያምን የምታገለግያት ከሆነ እሷን በአቅኛነት የምታገለግያ ከሆነ ወጥተሽ ቪዲዮ ስሪና እንዲህ ብለሽ ቪዲዮ ስሪ። ሌላ ምንም ካንቺ አንፈልግም። እግዚአብሔር ነው የምልሽ ይሄንን ብቻ ቪዲዮ ስሪ። ምን ብለሽ ትሰሪያለሽ? እኔ እስካሁን ስውሯ ማርያም ላይ ጉዞ አልከለከልኩም፣ የደበደብኩት ሰው የለም ብለሽ ቪዲዮ ስሪና ሌሎቹ ጉዞ በነፃነት መጥቶ ገዳሟ ላይ ይግቡ። ችግር የለውም። እስኪ ይሄንን አድርጊ። አቺም ስርቆትሽን ትደብቂያለሽ፣ ሌብነትሽን ትደብቂያለሽ። እንደዛ ደግሞ አይሆንም። ምን ተወው ነገር እኮ አይደለም። አሁን ይሄ ህዝቡ ኦሬዲ በቃ ጥግ እስከ ጥግ ተነቃቅቷል። ጥግ እስከ ጥግ ስራሽን አውቆታል። ስለ መድኃኒዓለም በስሙ አነግጂ፣ ይቅር በቃ። እንዴ ምን ያደርጋል ያንቺ ያልሆነ ንብረት? ምን ያደርጋል የቤተ ክርስቲያን ንብረት? ምን ያደርግልሻል? ታይ ነው እያልሽ ያለው። ታይ ውጪ፣ በቃ ይበቃሻል። እስካሁን ይበቃሻል። እመቤቴ ነው የምልሽ። እኔ መላ ኦርቶዶክስ እምነት ተከታይ ቢተውሽ እኔ አልተውሽ። ቪዲዮ አንቺ ላይ መስራት አልተውም። አንቺ ወጥተሽ ቪዲዮ እስከምትሰሪ ድረስ የገዳሙ ጉዞ ሆነ የታለ አባቶች መግለጫ የሰጡት የታለ? ውጪና በቅርብ ጊዜ በእነዚህ በ3 ቀን ውስጥ ውጪና ጉዞ ማናችሁ ወደ ስውሯ መምጣት ትችላላችሁ በነፃነት። እስከዛሬ ሰርተናል በነፃነት ኑ ሳሰጉ አንድም እናንተን የሚነካችሁ ሚሊሻ የለም ብለሽ ስሪ። ያኔ እኛ ምን ተውሻለን፣ ህዝቡም ይቅርታ ያደርግልሻል። ወደ አገልግሎታችን እንመለሳለን። ባንቺ ጉዳይ ቪዲዮ መስራት ራሱ። እሺ እንግዲህ ይሄ ልጅ ነው እንግዲህ አሁን ጠምዶ ያዙት። ቅድም ባየነው ቪዲዮ ላይ ይሄ ቪዲዮ ላይ ማለት ነው ኮሜንት ተሰጠ። ኮሜንት አለ በጣም ወሳኝ ጥያቄ ስለሆነ ላንብብላችሁ። ይሄን ጽሑፍ ያየ ሰው ተይ እንጂ እውነትሽን ነው ጥያቄ ጀመረ። አንደኛ ጉዞ የገዳሙ ከሆነ ገቢው የት ሄደ? ጉዞ የገዳሙ ከሆነ ገቢው የት ሄደ? በአንድ ጉዞ እስከ 2.8 ሚሊዮን ብር ድረስ የሚገኝ ከሆነ የት ሄደ ይሄ ብር? ሁለተኛ ሰው ታስደበድብ ያለሽ፣ ይሄ ጉዞ አዘጋጅ አይደለም እንደዚህ ያለች ሴነች እንደዚህ ያለች ያለች ሰው ታስደበድብ ያለሽ። ሶስተኛ በሶ በውሸት ራእይ ታይቶ ነው ብለሽ ትሸጫለሽ። በሶ ይሸጥበታል። ከዚህ ብቻ አይደለም ራእይ ታይቷል ብለሽ በሶ ትሸጫለሽ። አራተኛ ቤተ መቅደስ ውስጥ እስከነጫማሽ ትገቢያለሽ። ቤተ መቅደስ ውስጥ እስከነጫማሽ ትገቢያለሽ። አምስተኛ ሚዲያ ላይ የማትወጪው ስለምታጭበረብሪ ነው ብለውሻል። መልስ እንጠብቃለን። አሳዛኙ ነገር ይሄ ነው። መልስ እስኪ እንጠብቃለን ከእናንተ። ግን አታደርጉት። እውነታዊ አይደለ? አታደርጉትም። እና እባካችሁ ነውራችሁን አትደብቁ። አባቶች እስከ መቼ ድረስ አላቅም፣ በተለይ ካህናት እስከ መቼ ድረስ እንደሆነ አላቅም። ለብር ብላችሁ እንደዚህ ነው የምታደርጉ። መድኃኒዓለም ክርስቶስ እውነት ማስተዋሉን እንደው ይስጠን ለሁላችን። ለማንኛውም በእፎይ ጉዳይ መልሰናል። ቸሩ አምላካችን ቸር ያቆየን።